ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አዳይፌም ላይ ትገኛላችሁ። ሌላኛውን ጉዳይ ደግሞ እንመልከት። የአርሰናልን ጉዳይ እናንሳ። አርሰናል እንግዲህ ቀጣይ ፈተናዎቹ ሻምፒዮን የሆነውን ቡድን ማሻሻል ነው። ይህንን ጉዳይ እንመልከት። ያው ሻምፒዮን ከሆነ በኋላ ሻምፒዮን እንዲሆን ነው ድጋሚ የሚጠበቀው አርሰናልና ይህንን ጉዳይ እንመልከት። ሁልጊዜ ከባድ ይመስለኛል ሻምፒዮን ሆኖ የጨረሰን ቡድን ማሻሻል። ምክንያቱም ብዙ ጥሩ ነገሮች አድርገሻል ማለት ነው በውድድር ዘመኑ በሙሉ። ስለዚህ እዛ በጣም ጥሩ የሆነ ቡድን ላይ ነው ማሻሻያ የምታደርጊው እና ለማሻሻል የሚሆነው ሩም ብዙ ድክመቶች ካሉበት ቡድን ጋር አንድ አይነት አይደለም። አንዳንድ ድክመቶች ያሉባቸው አስቸጋሪ ውድድር ዘመን ያሳለፉ ቡድኖች የሚሻሻሉባቸው ቦታዎች በጣም ግልጽ ናቸው እና ለማሻሻል ምናልባት ሊቀል ይችላል ቶሎ አይደንቲፋይ የሚደረግ ድክመት ስላለ። አርሰናል ድክመት አለበት ኦፍ ኮርስ፣ ግን ሁልጊዜም ለአርሰናል ብቻ ሳይሆን ለሌሎችም ዋንጫ ለወሰዱ ቡድኖች ሁልጊዜም ወደ የሚቀጥለው ስቴጅ ለመሄድ አይደለም የምትሻሻየው ነው። ያሸነፈን ቡድን ከፕሪሚየር ሊግ ቡድኖች የተሻለ ሆኖ የጨረሰውን ቡድን ማሻሻል በጣም አስቸጋሪ ሊሆን ይችላል። በፕሪሚየር ሊግ ብቻ ግን አይደለም፣ የቻምፒየንስ ሊግ ፋይናሊስት ነው እንደምታውቂው። በተጠናቀቀ የውድድር ዘመን የሊግ ካፕ ፍጻሜም ድረስ ተጉዞ ነበር። ስለዚህ በሌሎችም ውድድሮች የነበረው ስኬት በጣም ጥሩ ነው። በሌሎችም ውድድሮች ላይ እንግዲህ በሁለት የፍጻሜ ጨዋታዎች ተሸንፏል፣ ግን ፍጻሜ ይደርሳል። ስለዚህ ጀርኒው በጣም ጠንካራ እንደነበር የሚያሳይ ነው። ለታሪካዊ ደብል በጣም ተቃርቦ ነበር፣ ለፕሪሚየር ሊግ ቻምፒየንስ ሊግ ደብል በዚህ በታሪኩ አድርጎት ለማያውቀው ነገር ማለት ነው። ስለዚህ ይመስለኛል አሁን የምንሰማቸው አንዳንድ ስሞች ከዚህ በፊት እንዳነሳ ነው ማለት ነው ሁሊያን አልቫሬዝ፣ ቪኒሲየስ ጁኒዮር፣ ብሩኖ ጊማራይሽ አይነት ተጫዋቾች የበለጠ ቡድኑን በጥራት ከፍ ያደርገው። ለምሳሌ አሁን ክርስቲያን ኖጋርድ ወጣል ወደ ኤቨርተን ሄደ ተባለ። ብሩኖ ጊማራይሽን ካመጣሽ በቃ የሮቴሽን ተጫዋች አይደለም፣ በጣም ትልቅ አፕግሬድ ነው የሚሆነው። ኢንቴንሽኑ ልክ እንደዛ ነው ማለት ነው። የበለጠ ቀጣዩን ደረጃ መያዝ የምትፈልጊ ከሆነ በነገራችን ላይ አሁን ቀጣዩ ደረጃ ስንል ለምሳሌ ባክ ቱ ባክ ማሸነፍ ለአርሰናል በጣም ወሳኝ ነው። ከ1935 በኋላ ባክ ቱ ባክ አሸንፏል። ያው ሶስተኛው ብዙ የሊግ ዋንጫዎች ያሸነፈ ቡድን ነው። በእያንዳንዱ ዴኬድ ከሞላ ጎደል አሸንፏል ምናምን። ሁልጊዜም በስኬት የቆየባቸው 10 ዓመታት ነበር። የሆነ ለረጅም ጊዜ ዋንጫ ሳያሸንፍ ረጅም ጊዜ የቆዩ አሁን በየሆነ ጊዜ 10-15 ዓመት ምናምን እንደዚህ ረጅም ጊዜ አይቆዩ። ግን ባክ ቱ ባክ ግን ሄርበርት ቻፕማን የአርሰናል አሰልጣኝ በነበሩበት ጊዜ በተከታታይ ዓመታት ያሸነፈው ከረጅም ጊዜ በፊት። የቻምፒየንስ ሊግ ውድድር ደግሞ አሸንፈው አያውቅም። ስለዚህ አሁን ቀጣዩ ደረጃ ስንል ተከታታይ ዓመታትን ማሸነፍ፣ 2-3 ትውልድ ያላየውን ነገር ማድረግ እና በጠቅላላው በአርሰናል ታሪክ ተደርጎ የማያውቅን ነገር ማድረግ መቻል ማለት ነው። ቻምፒየንስ ሊግ ፍጻሜ ከደረስሽ ሎጂካል ኔክስት ዴስቲኔሽን፣ በቀጣዩ ሎጂካል ዴስቲኔሽን ሩብ ፍጻሜ፣ ግማሽ ፍጻሜ ከደረስሽ በ3 ተከታታይ ዓመታት ቀጣዩ ስቴፕ ስንል ዋንጫ ማሸነፍ ማለታችን። ስለ ፕሪሚየር ሊግም ተመሳሳይ እንል ነበር። ሁለተኛ ምናምን የሆንሽ የምትጨርሺ ከሆነ ከዛ በኋላ ሁለተኛ ሚያረካ መሆኑ ያበቃል። አዲስ ኤክስፔክቴሽን ይፈጠራል። በፊት የዛሬ 6-7 ዓመት 8ኛ ሆኖ ይጨርስ ስለነበር 8ኛ 5ኛ የነበረባቸው ከዛ በፊት 6ኛ 5ኛ ሆኖ የጨረሰባቸው ዓመታት ስለነበሩ ሁለተኛ መሆን ዋንጫውን ማጣቱ የፈጠረውን ቁጭት ያህል ግን ከስንት ጊዜ በኋላ ያርሰናል ደጋፊዎች ቡድናቸው እንደገና ለዋንጫ ሲፎካከሩ ማየት ይቻላል እና የሆነ የሞራል ቪክቶሪ ይኖርሻል። በዛ ተመለስን በቃ እና ያንን በጣም በምስጋና ነው የምትቀበዩ። ሲደገምም እዛ ቦታ ላይ ሴትል አደረግን ማለት ነው ታያለሽ። ከስንት ጊዜ በኋላ ከ6 ዓመት በኋላ ነው ወደ ቻምፒየንስ ሊግ የተመለሱት። ከዛ በኋላ ግን በቃ ግዴታ ነው ዲማንድ ታደርጊያለሽ። ሁለተኛ የሚያረካ መሆኑ ያበቃል፣ ኖርም ይሆናል፣ መደበኛ መሆን ይጀምራል። ቶፕ 2 መጨረስ
እና ሁለተኛው ሆኜ ነው የጨረስኩት ትሬብል ካሸነፈው ሲቲ ቀጥሎ ነው የሚል ሰበብም አያረካሽም። ከታሪካዊ ቡድን ጋር ነው እየተፎካከርኩ ያለው፣ ከታሪካዊ አሰልጣኝ ጋር ነው እየተፎካከርን ያለ ነው የሚለውም ነገር የሚያረካ መሆኑ ያበቃል። እና የግድ ዋንጫውን ካላሸነፍሽ ከዛ በኋላ ስኬታማ የውድድር ዘመን ሊባል አይችልም። ቻምፒየንስ ሊግ ግማሽ ፍጻሜ መድረስ የሚያረካ ነው ሊባል አይችልም። ፍጻሜ መድረስ የሚያረካ ነው ሊባል አይችልም። በየጊዜው ብዙ በሄድሽ ቁጥር በዛው ልክ የሚፈጠር አዲስ መጠበቃል እና አዲሱ ኤክስፔክቴሽን ደግሞ ሌላ ባር ነው። የዛሬ ዓመት በመጨረሻ ዋንጫ ማሸነፍ አለብን ከሆነ አሁን ባክ ቱ ባክ ማሸነፍ አለብን። የዛሬ ዓመት ቻምፒየንስ ሊግ አምና የሄድነውን ያህል ርቀት ቢያንስ ሴሚ ፋይናል ድረስ መሄድ አለብን ወይ ቢቻል አንድ ስቴፕ ወደፊት መሄድ አለብን ፋይናል ካልሽ ከአመት በኋላ ግን የሚያረካ እድገት ነው የሚባለው ዋንጫ መውሰድ። እንዳለሽበት የእድገት ሁኔታ ነው የሚወሰነው። ኤክስፔክቴሽን እንዳለሽበት ርቀት ነው የሚወሰነው። ስለዚህ ዛሬ 6 ዓመት 7 ዓመት ስለ አርሰናል ያለ መጠበቅና አሁን ያለው መጠበቅ አንድ አይነት አይደለም፣ ሊሆን አይችልም። ሌላ ደረጃ ላይ ስለሆነ የፕሪሚየር ሊግ ሻምፒዮን ስለሆነ ቻምፒየንስ ሊግ ፋይናሊስት ስለሆነ ስለዚህ የምትሰሚያቸው አንዳንዶቹ ስሞች የቁጥር ጉዳይ ብቻ አይደለም። አሁን 11ዱን ማሻሻል ይችላሉ ወይ እነዚህ ተጫዋቾች የሚል ምክንያቱም ፍጽምና የሚባል ነገር የለም። ምናልባት ለዚህ በጣም የተቃረበው ቡድን የጓርዲዮላ ማንቸስተር ሲቲ 2018 ቡድን ሊሆን ይችላል። 100 ነጥብ ሰበሰበ ከ38 ጨዋታ 32 አሸነፈ። ወዴት ታሻሻለች? ግን ፔፕ አሁን ከባድ ነው አለ ይሄን ማሻሻል በጣም በጣም ከባድ ነው። ግን ለምሳሌ ያነሰ ነጥብ ከዚህ በላይ መቼስ እዚህም ነጥብ ላይ አንደርስም፣ እውነቱ ነው። ከዛ በፊትም እዛ ነጥብ ላይ የደረሰ 100 ነጥብ ያገኘ ቡድን አልነበረም። ግን ምን አለ ግለሰቦችን ግን ማሻሻል ይችላሉ፣ ፓተርኖችን ግን ማሻሻል ይችላሉ እንጂ እዚህ ነጥብ ላይ መድረስ ማለት አይደለም። ማሻሻል ማለት መፈለግ አለብን የቱ ጋር ነው ልንሻሻለው። ኦቪየስ አይደለም እንደዛ አይነት ሲዝን ካሳለፍሽ በኋላ በቃ ግልጽ የሆነ እዚህ ቦታ ላይ በአንገብጋቢ መሻሻል አለበት የሚባል ድክመት አልነበረበትም። ኦፍኮርስ በሌላ ውድድር ቻምፒየንስ ሊግ ማሸነፍ ምናምን መታሰቢያቸው ሌሎች ስኬቶች ይኖሩ ይሆናል። ግን እዛ በፕሪሚየር ሊግ ቡድንነቱ ግን ካየሹ ወዴት ታሻሻለሽ? 100 ነጥብ የሰበሰበን ቡድን የሚገርም ስኬት ነው የነበረው። ግን ታያለሽ አምቢሽኑ ነው። በቀደም ከዢሮና ጋር ጨዋታ አድርጎ ነበር አርሰናል የቅድመ ውድድር ዘመን የዝግጅት ጨዋታ በሞንቴሊቪ ከተጫወተ በኋላ ምንም እንደብቀው ነገር የለም። በጣም አምቢሽየስ ነን አለ በዝውውር ጉዳዮች ላይ። አሁን ወደ የሚጨበጡ የዝውውር ሂደቶች የምንሄድበት ጊዜ ላይ የደረስንበት ጊዜ ነው እና አምቢሽናችን ግልጽ ነው ብሏል። ያው ሌሎቹ ቡድኖች እየተሻሻሉ ነው። ስለዚህ ሌሎቹ ቡድኖች እንደሚሻሻሉት ሁሉ እኛም መሻሻል እንፈልጋለን ብሏል። እኔ በሚጠቀሱት ስሞች ላይ ማየው ኢንቴንሽናል በቃ የበለጠ አምቢሽየስ መሆን። ሌላ ጊዜ ዝውውሩ ሆነ አልሆነ ሌላ ጉዳይ ነው። ዝውውሩ የሚሆነው በአንቺ ሁኔታ ብቻ አይደለም፣ በሌሎች ሁኔታዎችም ላይ ተመስለ ለምሳሌ ቪኒሺየስ ጁኒየር ሁኔታ በሌሎች በተጫዋቹና በሪያል ማድሪድ መካከል በሚኖረው ውጤት ላይ የሚመሰረት ነው። ራሱም በጣም ብዙ ኤክስፔክቴሽን እንዳይኖር ለማድረግ እኮ ከተፋረሱ ነው ሪያል ማድሪድና ቪኒሺየስ ተጫዋቹን ለማስፈረም ዝግጁ ምን ሆነ እንጂ ለሪያል ማድሪድ ከክለቡ ጋር የተነጋገረ አይደለም። ለምሳሌ አርሰናል ግን አላማቸው ይታይሻል፣ ምን አይነት ዝውውሮች መፈጸም እየፈለጉ እንደሆነ። አንዳንድ ጊዜ ምን ይላል አሁን ጆናታን ዊልሰን ቪኒሺየስን ቢያስፈርሙት አለና እንዲሁ ስታዩት ኢዚ ፊት አይደለም ማለት ለአርሰናል። ቪኒሺየስ ትልቅ ተጫዋች ቢሆንም ለምሳሌ ሚኬል አርቴታ እስካሁን ድረስ ኮከብ የሌለው ቡድን ነው የሰራው። የበለጠ የተሻለ ተጫዋች ይኖር ይሆናል እንደ ቡካዮ ሳካ አይነት ገነን ያለ ስም በንጽጽር ወይ ኦዴጋርድ ወይ ሌላ ተጫዋች ሁለቱ ተከላካዮች እንደዚህ። ግን በተለይ በማጥቃቱ በኩል አብሶሉት ስታር ግን ነበረው ማለት አትችልም። ለምሳሌ ሳላህ አይነት ወይም የሃላንድ አይነት ተጫዋች ነበረው ማለት ግን አትችልም። እንደዚህ አይነት ደረጃ ያላቸው ተጫዋቾች አይደሉም ትልልቅ ተጫዋቾች ቢሆኑ እና ምን ይላል አንዳንድ ጊዜ እንደዛ ነው አለ። ለምሳሌ ሃላንድ የጓርዲዮላ ተጫዋች አይመስልም ነበር ዶርትሙንድ ውስጥ በነበረበት ጊዜ። ጓርዲዮላ ከዛ በፊት በአሰልጣኝነት ታሪኩ ይመርጣቸው የነበሩ ተጫዋቾችን ባህሪ ካየሽ ሃላንድ የጓርዲዮላ ተጫዋች አይመስልም። ለረጅም ጊዜ በሐሰተኛ 9 ቁጥር ሲጫወት የነበረ ሃይሊ ቴክኒካል የሆነ 9 ቁጥር የሚፈልግ ወደ ጨዋታው መጥቶ የሚሳተፍ አሶሲየት የሚያደርግ ተጫዋች ይፈልግ የነበረ አሰልጣኝ። በጣም ቨርቲካል የሆነ የሎት ተች አጥቂ ነው ያመጣው ከዛ በኋላ እና በዛ አመት ትሬብል አሸነፈ። ሃላንድ በ53 ጨዋታ 52 ጎል አስቆጠረ። እንደዛ ነው የሚለው። ቪኒሺየስም ቢሆን የአርቴታ አይነት ተጫዋች አይደለም። ለምሳሌ በማርቲኔሊ እና በትሮሳር ላይ የምታየው የመከላከል ዲሲፕሊን አለ አይደል? ያንን አታገኙም ከቪኒሺየስ።
ኮምፕሮማይዝ ማድረግ ግን አለብሽ። የፕሮሰስ ቡድን ስትሆኚ ጥሩ ነገሩ የሚታወቅ ፓተርን ያለው አርሰናል ጎል የሚያስቆጥርባቸው ፓተርኖች አሉ። ከሆነ ጊዜ በኋላ ግን መተንበይ ይጀምራል። ያ ቪኒሽስ አለመተንበይ ነው የሚጀምረው ከሆነ ወይም ቪኒሽስ አይነት ሌላ ካራክተሪስቲክስ ያለው ተጫዋች። ስለዚህ አንዳንድ ጊዜ ለእድገት ሲባል እስከዛ ድረስ ከመጣሽበት አካሄድ ትንሽ ማዛባት የሚያስፈልግበት ጊዜ ሊኖር ይችላል እና ያንን ቦታ ለመሙላት የቪኒሽስን የመከላከል አውትፑት ከፍተኛ ስላልሆነ በሪያል ማድሪድም እንደምናየው ከፉልባኮቹ ወይም ከዴክለር ራይስ አይነት ተጫዋቾች ያንን ቦታ የመዝጋት ኃላፊነት ልክ አንቸሎቲ በቤሊንጋም ላይ ያስቀመጡት አይነት ኃላፊነት የሚወጣ ሌላ ተጫዋች ያስፈልግ ይሆናል። ኮምፕሮማይዝ ነው ለማደግ ቀጣዩን ስቴፕ ዋንጫ የወሰደን ቻምፒየንስ ሊግ ፍጻሜ የደረሰ ቡድን እንደገና አላሻሽ ነው ስቲ ምናልባት የመጣሽበትንም ስኬታማ ያደረገሽንም የሆነውን መንገድ መለወጥ ሊያስፈልግ ይችላል። የፕሮሰስ ቡድን ማይክሮ ማኔጅ የሚደረግ ቡድን መሆንን መለወጥ ሊያስፈልግ ይችላል። ፍጻሜ የደረሱ ቡድኖች በቅርብ ዓመታት ቻምፒየንስ ሊግ ፍጻሜ የደረሱ ቡድኖች ስለ ቻምፒየንስ ሊግ ካወራን ያ ቀጣዩ ስቴፕ ዋንጫ መውሰድ ከሆነ ፍጻሜ ለደረሰ ቡድን አዲስ ኤክስፔክቴሽኑ አዲሱ ትንሹ ባር ነው ፍጻሜ መድረስ። ስለዚህ ቀጣዩ ደረጃ ማደግ የሚባለው ዋንጫ መውሰድ ነው። ኢንተር ለምሳሌ 2023 ቻምፒየንስ ሊግ ፍጻሜ ደረሰ እና ፍጻሜው ላይ በጣም ጥሩ ነበር የተጫወተው እና በሚቀጥለው ክረምት ቤንጃሚን ፓቫን ብቻ ነው የመጣው። በቃ የስኳር ተጫዋች ብቻ ነው የመጣው። ቀጣዩን ስቴፕ መያዝ አትችልም። ከዛ በ2025 እንደገና ፍጻሜ ደረሰ ያ ቡድን። ቀጥሎ ያመጣው ቦኒ ነው ዮናንጂ ቦኒ ኮት ዲቯር ብሔራዊ ቡድን አጥቂ ሆነ ያየነው ተጫዋች 11ዱ ሊያሻሽሉ አይችልም። ወይም ሱሲች የመጀመሪያ 11ዱን ብዙ ማያሻሽሉ ቀጥታ ከክሮኤሽያ ሊግ የመጡ ተጫዋቾች ናቸው። ወደዛ ደረጃ ወደ ቀጣዩ ስቴፕ የሚያሸጋግሩ ዝውውሮች አይደሉም። ለአርሰናል ወደ ቀጣዩ ስቴፕ መሸጋገር ማለት በክለቡ የ22 ዓመት ታሪክ ውስጥ ትልቁን ጎል ያስቆጠርላቸውን ትሮሳርን ከትሮሳር የሚበልጥ ተጫዋች ማምጣት ማለት ነው። ዋንጫ ወስደዋል በትሮሳር አይደል? 21 ጨዋታ ጀምሯል። 16 17 ጨዋታዎች የተቀየረ ገብቷል እና ከሞላ ጎደል የአርሰናል ዋና የግራ ክንፍ ተጫዋች ነበር። በተለይ በውድድር ዘመን የመጀመሪያ አጋማሽ ደግሞ ጥሩ ነበር በጣም እና በጣም ጠቃሚ ጎሎች ያስቆጠረ ተጫዋች ነው። ከዛ ከፍ ያለ ተጫዋች ማስፈረም እንጂ ሌላ ፓቫን ሌላ ቦኒን ማምጣት ማለት አይደለም። ፋይናሊስት ከሆንሽ the logical next step ቀጣዩን እርምጃ የሚያራምዱሽን ተጫዋቾች ማምጣት ማለት ነው። ሊቨርፑል 2018 ቻምፒየንስ ሊግ ፋይናሊስት ነበር እና ከዛ በኋላ ነው አዲስ ቶፕ ክላስ ግብ ጠባቂ ያመጡት። አሊሰን ቫንዳይክ ኦልሬዲ መጥቷል ጃንዋሪ ላይ። ከዛ ፋቢኞ መጣ፣ ሌላ ቶፕ ክላስ የአማካይ ተከላካይ። እንደዛ አይነት አሸጋጋሪ ተጫዋቾች ማለት ነው። ዲማንዱ ከፍተኛ ነው። ግን ደግሞ ዋንጫ ቢወስድም አርሰናል የምናያቸው ድክመቶች ግን ነበሩ። ለምሳሌ የጎል ችግር ብዙ ጊዜ ያነሳ ነው። 71 ጎል ነው ያስቆጠረው ወይም ሁለተኛ ሆኖ ከጨረሰው ከማንቸስተር ሲቲ ጭምር በ6 ያነሰ ጎል ነው ያስቆጠረው። ተጨማሪ ጎሎች ያስፈልጉታል። ሌስተር በ2015-16 የውድድር ዘመን 69 ጎሎች አስቆጥሮ ሻምፒዮን ከሆነ በኋላ አነስተኛው ይሄኛው ነው። በጠቅላላው በፕሪሚየር ሊግም ግን ከ1995-96 የውድድር ዘመን ጀምሮ ነው በ20 ቡድኖች መካከል መደረግ የጀመረ። ያልተለመደ አይደለም። ራሱ አርሰናል 1997-98 የውድድር ዘመን ላይ 68 ጎል አስቆጥሮ ነው ሻምፒዮን የሆነው። ያኔም በጣም ጥብቅ የኦልድ ጋርድ ቡልድ፣ ዲክሰን፣ አደምስ፣ ዊንተርበርን እና ዴቪድ ሲመን የነበሩበት ማርቲን ኪዮንን ጨምሮ የነበሩበት ፌመስ ባክ ፋይፍ ነበራቸው። ስለዚህ ብዙ ጎል አይቆጠርበትም። ልክ ያሁኑ ቡድን ብዙ ጎል ላልተቆጠረበት ግን በጠቅላላው ግን ከ70 በታች ጎል አስቆጥሮ ሻምፒዮን መሆን የተለመደ። 71 ጎል በጣም ትንሽ ነው። 71 በጣም ትንሽ ሻምፒዮን ለሚሆን ቡድን በጣም ትንሽ ነው እና ከ2024-25 የውድድር ዘመን ጋር ብታነጻጽሪው ለምሳሌ ሊያውም ያኔ ዋና ዋናዎቹ አጥቂዎች በሙሉ ከሲዝኑ ውጭ የሚያደርጋቸው ጉዳት ገጥሟቸው እዛ ላይ ዮኬሬስ ተጨምሮ እዛ ላይ ኤዜ ተጨምሮ እዛ ላይ ማድዌኬ ተጨምሮ የማጥቃት ተጫዋቾች ናቸው። እነሱ ተጨምረው ጭምር የ2 ጎል ኢምፕሩቭመንት ብቻ ነው ያለው አርሰናል 2024-25 የውድድር ዘመን ላይ 69 ሻምፒዮን በሆኑበት የውድድር ዘመን ላይ 71 ጎሎች ነው ያስቆጠረው። መጨመር አለበት ጎል በጣም የተሻሻለው በድጋሚ መከላከሉ 2024-25 የውድድር ዘመን ላይ በድጋሚ ሊጉ ምርጥ የመከላከል መስመር ነበረው፣ ግን 34 ጎል ነበር የተቆጠረበት። አምና 27 በጣም ትልቁ ልዩነት 7 ያነሰ ጎል ተቆጠረበት። በጣም የተሻሻለው መከላከሉ ነው። በድጋሚ 14 ጨዋታዎችን
በአንድ የጎል ማርጅን ነው ያሸነፈው። 8ቱን 1-0 ነው ያሸነፈው። ያው አስተማማኝ ተከላካይ መስመር ነበረው። አዎ ግን ማጥቃቱ ግን በጣም የሚያረካ ግን አልነበረም። የአንድ ጎል ማርጅኖች በጣም ብዙ ጭንቀት ያለባቸው ጨዋታዎች ነበሩ። ለዚህ ነው ሲሊንግ ሬዚንግ ዝውውሮች ያስፈልጋሉ አሁን የሚባል ፍሎር ሬዚንግ ይባላል። አሁን አምና የፈጸሟቸው ዝውውሮች ከ50 እስከ 60 ሚሊዮን ፓውንድ አካባቢ ባለው መጠን የተፈጸሙ ናቸው አብዛኞቹ ዝውውሮች። የዙቢሜንዲም የዮኬሬስም የኤዜም የማድዌኬም ዝውውሮች በዛ አካባቢ የሚንሸራሸሩ 50 55 60 65 አካባቢ። ቀጣዩ ስቴፕ ማለት ምናልባት የ100 ሚሊዮን ፓውንድ ተጫዋች ሊሆን ይችላል፣ የ90 ሚሊዮን ፓውንድ የ80 ሚሊዮን ፓውንድ ተጫዋች ሊሆን ይችላል። ስለዚህ ግልጽ ነው የጎልዲሎክ አታከር ሲሏቸዋል። በቃ ጨዋታ ለብቻ ማሸነፍ የሚችሉ ተጫዋቾች። አሁን ይህንን ስታደርጊ የበለጠ ሪስክ መውሰድ ሊያስፈልግ ይችላል። የማጥቃት ሪስክ ማለት ነው። የበለጠ ሪስክ ያላቸው ፓሶች የማቀበል ለምሳሌ ብሩኖ ጊማራይሽ በአርሰናል ከነበሩት በተጠናቀቀው የውድድር ዘመን አርሰናል ውስጥ ካሉት ተጫዋቾች ሁሉ የበለጠ በሶስተኛው ሜዳ ክፍልና በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ፓስ አድርጓል። የበለጠ ሪስክ የሚወስድ አይነት ተጫዋች ነው። እንዲህ አይነት ዝውውሮች መፈጸም ሊሆን ይችላል። ከዛ ውጪ ግን የዚህ ዓለም ዋንጫው ጉዳይ ቀላል ጉዳይ አይመስለኝም። እንደምታውቂው ግማሽ ፍጻሜ ከደረሱት ቡድኖች መካከል 3 ውስጥ የአርሰናል ተጫዋቾች ነበሩ። አርጀንቲና ውስጥ ብቻ ነው የአርሰናል ተጫዋች ያልነበሩ። በድጋሚ ብዙ ርቀት ሄደዋል የአርሰናል ተጫዋቾች እና በቅርብ ዓመታት በአውሮፓ ዋንጫና በዓለም ዋንጫ ማግስት አርሰናል ሲቸገር ያየንባቸው ጊዜያት ነበሩ። ለምሳሌ 2023 ማለት ምንም ትልቅ ውድድር ያልነበረበት ጊዜ ነው። ከዛሬ 3 ዓመት በፊት የነበረው የዝውውር ጊዜ ማለት ነው። አርሰናል ቲምበርን ከሁሉ በላይ ራይስን እና ሃቨርትስን በዛው ተመሳሳይ ጊዜ ነው ዳቪድ ራያን ያመጡት እና ሁሉም ትልልቅ ዝውውሮች ናቸው። አሁንም ድረስ በጣም አስፈላጊ የሆኑ ተጫዋቾች ናቸው ከ3 ዓመትም በኋላ እና በዛ የውድድር ዘመን 89 ነጥብ ሰበሰበ፣ 91 ጎል አስቆጠረ ይሄው አርሰናል። ምክንያቱም አንደኛ ዝውውሮቹን ቶሎ መፈጸም ቻለ፣ ሁለተኛ በቂ የፕሪሲዝን ጊዜ ነበር። ምክንያቱም የሰመር ቶርናመንት የሚባል የዓለም ዋንጫ አውሮፓ ዋንጫ ምን የመሳሰሉ ነገር አልነበረም እና በሊጉ በተለይ በሁለተኛው የውድድር ዘመን አጋማሽ ከጃንዋሪ በኋላ ያለው የ103 ነጥብ ሲዝን ነው አርሰናል እያሳለፈ የነበረው። በነዛ 18 ጨዋታዎች ፋክተር ብታይ 16ቱን አሸነፈ፣ አንድ አቻ ወጥቷል፣ አንድ ነው የተሸነፈው። የሰው የ103 ነጥብ ሲዝን ማለት ነው ያጉዞ ያግስጋሴን ብቻ ፋክተር ካደረግሽው መጨረሻም ላይ 89 ነጥብ ይዞ ነው የጨረሰው። ግን ያ በፕሪሲዝኑና በፕሪሲዝን ጊዜ በፈጸማቸው የተቀላጠፉ ዝውውሮች ምክንያት የተፈጸመ። አሁን ክሪስቶስ ዞሊስ የሚባል ተጫዋች ብቻ ነው ያመጣና ኤሊያም ሜሊዬ ሁለተኛው ሶስተኛ ግብ ጠባቂ አናውቅም፣ ግን አንድ 11ዱን ሁለቱም የሚያሻሽሉ ተጫዋቾች አይደሉም። ከዛ 2024 መጣ፣ የሲዝኑ መጨረሻ ማለት ነው። 2024 መጣ ማለት ኮፓ አሜሪካም የአውሮፓ ዋንጫም የነበሩበት ጊዜ ነው፣ ልክ እንዳሁኑ ማለት ነው፣ ሰመር ቶርናመንት የነበረበት። ከዛ በኋላ እነዚህ የአርሰናል ተጫዋቾች በየብሔራዊ ቡድኖቻቸው ላይ በሁለቱ አህጉራዊ ውድድሮች ብዙ ተጫወቱ። ጋብርኤል፣ ካይ ሃቨርትዝ፣ ቡካዮ ሳካ፣ ጋብርኤል ማርቲኔሊ፣ ኬረን ቲየርኒ አይነት ተጫዋቾች፣ ዊሊያም ሳሊባ፣ ሁሉም በ2024/25 የውድድር ዘመን በጣም ከባድ ጉዳት ገጠማቸው። ሁሉም እያንዳንዱ አሁን የጠቀስኩት ተጫዋች ሁሉ በዛ 91 ጎል ባስቆጠሩበት የውድድር ዘመን ወሳኝ የነበሩ ተጫዋቾች በሙሉ 89 ነጥብ በሰበሰቡበት የውድድር ዘመን ወሳኝ የነበሩ ተጫዋቾች በሙሉ ተጎዱባቸው። አሁን የአርሰናል ተጫዋቾች 63 ጨዋታ አድርገዋል በውድድር ዘመኑ በሙሉ። በጣም ረጅም ጉዞ ነው ያደረገው ከሞላ ጎደል በሁሉም ውድድሮች እስከ መጨረሻዎቹ ጨዋታዎች ድረስ ስለተጫወተ ከኤፍኤ ካፕ በስተቀር ብዙ ርቀት ስለሄደ በጣም ብዙ የደቂቃ ሎድ አለባቸው እነዚህ ተጫዋቾች። እነዚሁ ተጫዋቾች ናቸው በዛ ድካም ላይ ኃይለኛ ሙቀት፣ ኃይለኛ ወበቅ ባለበት እና እንደ ዓለም ዋንጫ አይነት ከፍተኛ የስሜት ጫናም በሚያሳድር ውድድር ላይ እንደገና ሲሳተፉ ከማረፍ ይልቅ ሪከቨር ከማድረግ ይልቅ እዛ ውድድር ላይ ነበሩ። ከእንደዚህ አይነት ቢዚ የውድድር ዘመን በኋላ ነው ይሄ ነገር የተፈጠረው። ስለዚህ ያ የ2024/25 የውድድር ዘመን ላይ የሆነው ነገር እንዳይፈጠር ፍርሃት አለ። እንደዛም አይነት ውድድር ላይ አሁን የጠቀስኩት የ2024 ክረምት ላይ ኖርዌይ በዓለም ዋንጫው በአውሮፓ ዋንጫው አልተሳተፈም ነበር። ስለዚህ ኦዴጋርድ ለምሳሌ አርፎ ነው የመጣው፣ ግን እሱም ጉዳት አልቀረለትም እና የአርሰናል ተጫዋቾች ወደ ፊዚካል ሊሚት ነው የሄዱት። የኢንተርናሽናል ስኬትንም ለማሳካት እንደተለይ እንደ ራይስ አይነቶቹ ተጫዋቾች ያው እንዳየሹ ደግሞ ሳሊባ የመጀመሪያው ትልቅ ካዥዋልቲ ነው። እሱም ረጅም ጊዜ ከሜዳ የሚያደርግ ጉዳት ገጥሞታል። አሁን ፍርሃት አለ ስለ ራይስ። በጣም ብዙ ተጫውቷል ባለፈው ወደ የእሱን ያህል ብዙ የተጫወተ ተጫዋች የለም እና 3ቱ ሴሚ ፋይናሊስት ላይ የነበሩ ናቸው። ግን የአርሰናልንም ታሪክ ወደ ኋላ ተመልሼ ሳይ ለምሳሌ ከ98 የዓለም ዋንጫ በኋላ
ከ2002 የዓለም ዋንጫ በኋላ ከ2004 የአውሮፓ ዋንጫና የኮፓ አሜሪካ ውድድር በኋላ የነበሩት ሲዝኖች በጣም አስቸጋሪ ሲዝኖች ነበሩ። በሶስቱም ሲዝኖች ሁለተኛው ሆኖ የጨረሰው በሚቀጥለው ሲዝን የ98-99 ውድድር ዘመን ላይ ኢዚሊ ደብል ሊሆን ይችል ነበር። በኋላ ዩናይትድ ትሬብል ያሳካበት ሲዝን ማለት ምክንያቱም በፕሪሚየር ሊግ በአንድ ነጥብ አንሶ ነው የጨረሰው። ኤፍኤ ካፕ ላይ ቤርካምፕ 92 ደቂቃ ላይ ነው ከዩናይትድ ጋር የፍጹም ቅጣት ምት የሳተው። ሶ ሩቅ አልነበሩም። ያ በጣም ዲዛስትረስ ሲዝን ምናምን አልሆነም እኮ ግን ስቲል ግን ዋንጫ አላሸነፉም። ለምሳሌ ከ2004 ኢንቪንሲብል ከሆኑበት ሲዝን በኋላ ቀጥሎ በነበረው ክረምት ጂልቤርቶ ሲልቫ 7 ወር ነው የተጎዳ የቡድኑ 6 ቁጥር ማለት ነው። አሁኑ ዘመን ላይ ማለበለው እንደ ሮድሪ አይነት ሚና ያለው ተጫዋች ወይ ኤዱ ሙሉ ሲዝኑን አልነበረም ከኮፓ አሜሪካ ውድድር በኋላ። በሌሎቹ ሲዝኖች ካምቤል፣ አሽሊ ኮል፣ ቪዬራ ከዓለም ዋንጫዎችና ዩሮዎች በኋላ ተጎርተው ወይም ኮፓዎች በኋላ ተጎርተው ይመጡ። አርሰናል ታሪክ አለው ከእንደዚህ አይነት ውድድሮች በኋላ ኢምፕሎድ የማድረግ ታሪክ አለው። የቅርብ ጊዜውን ብቻ ማለት አይደለም፣ የቆየውንም ወደ ኋላ ተመለሰሽን ብታይ አሁን የ2002-2003 ሲዝኑንም ቢሆን ሁለተኛ ሆኖ ነው የጨረሱት። የሲዝኑን አብዛኛው ጊዜ ፕሪሚየር ሊግ መሪ ነበሩ። የሆነ ወቅት ላይ 28 ጨዋታ ሳይሸነፉ የተጓዙበት ጊዜ ነበር። ሩኒ ያንን ጎል አስቆጥሮ ያንን ጉዞ እስኪገታው ድረስ የኤቨርተን ተጫዋች በነበረበት ጊዜ ግን ስቲል መጨረሻ ላይ ጋዝ ጨረሱ እና ዩናይትድ ሁለተኛ የውድድር ዘመን አጋማሽ በጣም አስደናቂ ነበር እና ይሆናል እንደዚህ አይነት ነገር አጋጥሞ ያውቃል። ሌላም ጊዜ ለዛ ዝግጁ የሆነ ፋቲግ የማይጎዳው ቡድን ያስፈልጋል። ቁልፍ የሚሆነው ለዚህ ነው። በቀደም ከጂሮናው ጨዋታ በኋላ የተናገረው በዛ ምክንያት ነው። እሱም ቢሆን የዚህኛውን የዝውውር ጊዜ ኮንቴክስት እናውቀዋለን ምን ማለት እንደሆነ እንረዳዋለን ምናምን አለ። ምን አይነት አክሽን እንደሚወስዱ አናቅም፣ ግን ከሆነ ግን በጣም ከፍ ያለ እንዳምነው የ8 ተጫዋቾች ዝውውር ምናምን ላይሆን ይችላል፣ ግን በጣም ኢምፖርታንት የሆኑ 2-3 የመጀመሪያውን 11 ማሻሻል የሚችሉ ወይም የመጀመሪያው 11 ላይ ሲሪየስ ፉክክር የሚሰጡ እንደ ኖጋርድ አይነት 38ኛው ሳምንት ላይ አርሰናል ጨዋታ ሁሉ ቻምፒየንስ ሊግ ፋይናል ላይ የሚጠቀምባቸውን ተጫዋቾች ሙሉን ባሳረፈ ጊዜ የሚሰለፍ ተጫዋች ሳይሆን ወይም ኤፍኤ ካፕ ከማክስፊልድ ጋር ምናምን ሲጫወት ከፖርትስመዝ ጋር ሲጫወት የሚጫወት ሳይሆን ራይስን፣ ዙቢሜንዲን ወይም ሉዊስ ስኬሊ ያሉትን ተጫዋቾች ለቦታቸው የሚያሰጋቸው አይነት ተጫዋች መሆን አለበት። በዛ ኮንቴክስት መታየት አለበት። ይሄ ቡድን መሻሻል አለበት ነው። ግን ደግሞ ሁሉም በዝውውር ነው የሚሻሻለው ማለት አይደለም። ለምሳሌ እኔ በዚህኛው የውድድር ዘመን የሚጨመር የሚመስለኝ አንደኛው ነገር ምናልባት ከትልልቆቹ ቡድኖች ብዙ ጫና የሌለበት ቡድን አርሰናል የሚሆን ኦልሬዲ ዋንጫ ወስዷል። ስለዚህ አምና የነበረው አለ አይደል ረጅም ጊዜ ዋንጫ ባለ ማሸነፍ ይሄ ተጠራቀመ ጭንቀትና ጉጉት አለበት። አንዳንዶቹን ጨዋታዎች አሁን የቦርንመስ ጨዋታን ስታይ፣ የማንቸስተር ዩናይትድን ጨዋታ ስታይ፣ የኒውካስልን ጨዋታ ስታይ፣ ያሸነፏቸውም የተሸነፉባቸውንም አቸወጡባቸውንም በጣም ክሪቲካል የወልቭሱን ጨዋታ ስታይ አንዳንዶቹ ጨዋታዎች ጉዳዩ የአእምሮም ጉዳይ እንደሆነ በጣም ከፍ ያለ ኮሌክቲቭ አንዛይቲ እንደነበር ማየት ይችላል። ሜቢ ላይኖር ይችላል አሁን ሻምፒዮን መሆን መጨረሻ ላይ የሚሰጠው እረፍት ስላለ። ስለዚህ ምናልባት ነጻ ሆኖ ሊበሬትድ ሆኖ ይጫወቱ ይሆን አሁን በሚቀጥለው የውድድር ዘመን። ምክንያቱም ያ ሁሌ የሚከተላቸው ኤክስፔክቴሽን ግን ቴክኒካሊ ግን በጣም ጥያቄ የሚያስነሱ ነገሮች ነበሩ። ቅድም ስለ ጎል ምናምን አነሳው፣ ግን ለምሳሌ በፖሴሽን 4ኛ ነበር አርሰናል በፕሪሚየር ሻምፒዮን፣ ግን በፖሴሽን 4ኛ ነው። ሁሉም ነገር ነው ማለት አይደለም፣ ምርጫ ነው። አንዳንድ ጊዜ ሌስ ኦፍ ፖሴሽን ስትራቴጂ ሊሆን ይችላል። በፓስ ቅብብል ስኬት 5ኛ ነው፣ በፓስ ኮምፕሌሽን ወደ ኋላ በሚደረጉ ቅብብሎች ግን 19ኛ ነው። ወደ ኋላ መቀባበል ያስፈልጋል። በጣም ረጃጅም ኳሶች ይበዙበታል አንዳንድ ጊዜ አርሰናል፣ በተለይ ራያ በዲዛይን የሚመስል ሁኔታ ማለት። ስለዚህ ጨዋታ እንደ ልባ ይቆጣጠራል። ኦፍኮርስ በጣም ኃይለኛ የኮንትሮል ቡድን ነበር እንደዚህ። ግን አንድ ነገር እሱ ነው። ሁለተኛ ምናልባት ቡድን ውስጥ ያሉ እንደ ዳውማን አይነት ተጫዋቾች ተስፋ ያለው ተጫዋች ነው። አምና አንፊልድ ላይ በነበረው ጊዜ ገና ሴፕቴምበር ሳይገባ በአንፊልድ 1-0 እየተመሩ ቀይሮ አስገብቶታል። ስለዚህ ያኔ አምኖበት ነበር። ከአንድ አመት በኋላ በቀደም ጂሮና ጨዋታ ነው ፕሪሲዝን ነው ምንም ልታይ አትችልም፣ ግን አንድ አመት ጨምሮ ነው የሚመጣው። ታለንቱ ግልጽ ነው። በቀደም ከጂሮና ጋር ጎልም አሲስትም ሰጥቷል። ሁለቱም ክላሲ ናቸው። ግን ለምሳሌ የበለጠ አንፕሪዲክተብል ተጫዋች ስለሆነ የበለጠ ነጻ ነፍስ ያለው ተጫዋች ስለሆነ ምናልባት እሱ ነው የበለጠ ማጫወት ሊመጡ ከሚችሉ ተጫዋቾች ባሻገር በቆመ ኳስ ጊዜም አይ ቲንክ የቆመ ኳስ ጉዳይ አርሰናል ሌላ መፍትሄ መፈለግ አለበት። የቆመ ኳስን ጉዳይ በተመለከተ ለምን
አሁን ያለው አዝማሚያ የዓለም ዋንጫው ላይ እንዳየነው አይነት በጣም ስትሪክት የሆነ ነገር ጠብቃለሁ በዳኝነቱ ጉዳይ ላይ። ለምሳሌ አምና አርሰናል ይጠቀምባቸው የነበሩ ብዙ ጊዜ ማነሳቸው ግሬ ኤሪያ ነው ነገሩ። በህግ የተፈቀደ ነው አይደለም ያ ጉዳይ አርሰናል ያደርገው የነበረ ጉዳይ ዲቤተብል ነበር። አሁን ምናልባት ይህንን ጉዳይ በተመለከተ ስትሪክት ሊሆኑ ይችላሉ ዳኞች። ስለዚህ ሌላ ሩቲን መፈለግ አለብሽ ማለት ኢቮሉሽን ማለት እሱ ነው አይደል? ማያቋርጥ እድገት መፈለግ ሊያስፈልግ ይችላል። ከዛ ግን ያው እንደሚመጡ ተጫዋቾች ሁኔታ በተለይ ብዙ ጊዜ የምንጠቅሳቸው ተጫዋቾች አሉ። ብዙ ጊዜ ቪኒሽስ ይባላል። ዩ ኔቨር ነው ብዙ ገንዘብ ይዞ የሚመጣ ብዙ ኢጎ ይዞ የሚመጣ እና ደግሞ ያው ጠንካራ ካራክተር ያለው ተጫዋች ነው ቪኒሽስ። እንደሚታወቀው አርቴታ በኃይለኛ ዲሲፕሊን ያቆየው ቡድን ነው። ቪኒሽስ ጠንካራ ካራክተር ያለው ፐርሶናሊቲ ነው። ችግር ሊሆን ይችላል፣ ፖቴንሻሊ ችግር ሊሆን ይችላል። ትልቅ ተጫዋች መምጣት ይዞት የሚመጣው ባጌጅ አለ። ግን በጠቅላላ የቡድኑ ቴክኒካል ደረጃ ግን አብሮ መሻሻል አለ። ወደ ፒኤስጂ ወደ ባርሴሎና ወደ ባየር ሚኒክ ደረጃ ለመሻሻል የሚሆን ቴክኒካል ደረጃ ማሻሻል ዋን ቱ ዋን ማሸነፍ የሚችሉ ተጫዋቾች ያስፈልጋሉ። ምክንያቱም ኤም ቱ ኤም ሆኗል ይባል ማን ቱ ማን ሆኗል። ስለዚህ ዋን ቱ ዋን በድሪብሊንግ ይሁን በምን ማለፍ የሚችሉ ተጫዋቾች፣ በሀፍተር ኳስ መቀበል የሚችሉ ተጫዋቾች በሁሉም ዲፓርትመንቶች ያስፈልጉታል እና ከባድ ይመስለኛል ዋንጫ የወሰደን ቡድን ማሻሻል። ግልጽ ብዙ ቀዳዳዎች ላይኖሩት ስለሚችሉ ፎር ሪዝን ስለሆነ ዋንጫ የምታሸንፊው ግን ደግሞ ቀጣዩ ስቴፕ እንደገና ፕሪሚየር ሊጉን ማሸነፍ እዛው ኮንሶሊዴት ማድረግ ከዛ እንደገና በቻምፒየንስ ሊግ ቀጣዩ ደረጃ ላይ ለመሄድ ትልልቅ የስቴትመንት ዝውውሮችም ምናልባት የተወሰኑ የስታይል አጀስትመንቶች የሚያስፈልጉት። አርቴታ እድል አለው ምክንያቱም ብዙ ቡድኖች ሽግግር ላይ ነው ያሉት። በቀደሙ ዊልሰን፣ ቬንገር፣ ፈርጉሰን፣ ሞሪኞ፣ ጓርዲዮላ፣ ክሎፕ አምስቱ ትልልቅ የሌሉበት ሲዝን ነው። ስለዚህ ኮንሶሊዴት ለማድረግ ይመቻል ብሎ ነበር። እናያለን። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።